ታሰረ። ሀኒቾና እንዲሁም ሰላምዬ ተምቹን አንተ ነህ የእናታችንን ወርቅ እየሰረከው ብለው አሳሰሩት። የማይሆን ስህተት አትስሩ እያለ ቢለምናቸውም እኔ አይደለሁም ይህ የእርግብ ቦርሳ ነው ቢልም እንኳ ታዲያ አንተ የእርግብ ፍቅረኛ አይደለህም ወይ? ተባብረህ እንዴት እንዳልሰረከው እኛ በምን እናውቃለን? ስለዚህ አንተ ሌባ ነህ ብለው ለፖሊሶቹ ሂደው መሰከሩ። ተምቹ ሌባ ነው፣ እናም የእናቴን የ3 ሚሊዮን ብር ወርቅ የሰረቀው እሱ ነው ብለው ተናገሩ፣ መሰከሩበት። አቶ ኖላዊ በጣም ተናደደ። ሀኒቾ ላይ በጣም ተናደደባት። ተምቹ ማለት ባልወልደውም ልጄ ነው። እናም ተምቹም ሆነ አሲርም ሁሉንም ነገር እረስተው ህይወታቸውን ወደፊት እየቀጠሉ ነበር። ታውቂያለሽ፣ እዚህ ሁሉ መዓትና እዚህ ሁሉ ቅንጦት ውስጥ እኮ የገቡት ባንቺ ምክንያት ነው። እና እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ ሀንዬ? እውነት ለመናገር ቤተሰቦችሽን ካገኘሽ በኋላ እጅጉን ተቀይረሻል እና ፈጣሪ ልብ ይስጥሽ በማለት አቶ ኖላዊ ዘነበባት። እናም ሀኒቾ አባዬ አረ ተረጋጋ አባዬ እያለች ብትለምነውም እንኳ ስለምን መረጋጋት ነው የምታወሪው? በቃ ከዚህ በኋላ እዛው ቤተሰቦችሽ ጋር ሂጂ፣ እኔም ደግሞ እንደምንም ብዬ ተምቹን አስፈታዋለሁኝ ብሎ ተናገረ። አባዬ ካስፈታኸው እኔ ጋ ነው ጠብ ስትል ምንም ችግር የለውም እንጣላ፣ ምንም ከዚህ በኋላ አንቺንም ሆነ ተምቹም ልጆቼ ናችሁ። እንደውም ይህንን ጉዲሽ ለአሲር ነው የምነግረው ብሎ ለአሲር ደውሎ ነገረው። አሲር በጣም ተናደደ። ሀና የእውነት እኔ የማውቅሽ ሀናና ያቺ የዋኋ ብልኋ ከደሴ የመጣችሁ ሀና አይደለሽም፣ በጣም ተቀይረሻል። ባለፈው ያ ጓደኛሽ ጋር ቻው ብለሽኝ መቼም እንደማንገናኝና ከሱ ጋር ደስተኛ እንደሆንሽ አስመስለሽርሽ። ቆይ ግን በጤናሽ ነው ወይስ ደግሞ የእውነትም ጤና የለሽም? አረ ሀና ተረጋጊ። ትሰሚኛለሽ? ወንድሜ በፍጹም ያንችን እናት ወርቅ አልሰረቀም። ያንቺ እናት እኮ አብልታው አጠጥታው ታውቂያለሽ። ሁሌ ስለ አንቺ እናት መልካምነትና ጥሩነት ነው የሚናገረው። ግን አንቺ የእውነትም አረመኔና ጨካኝ ነሽ ብሎ ቢላት ሀንዬ ብትለምነውም ከዚህ በኋላ እጣ ገቤ እንዳደርሽ እንደውም ያ ጓደኛሽም ሆነ እንዲሁም ቤተሰቦችሽ እህትሽ ሳይቀሩ ካንቺ ጋር ይቆሙ በቸገረሽ፣ እንዲሁም ከዚህ በኋላ ከኔና ከፋዘር እንዲሁም ከተምቹ ትርቅ ያለሽ ብሎ አስጠነቀቃት። ይህንን የተዘነበባት ሀኒቾ እናቷ ጋር ሂዳ እምባ ደም አለቀሰች። ተረጋጊ ሀንዬ፣ አባትሽ ተናዶብሽ ነው የሚሆነው ብላ ብትልም አይ እኔ እርግጠኛ ነኝ ተምቹ እንደሰረቀው እያለች አሁንም ወሬዋን ቀጠለች። ታይ ምናልባት ላይሆንም ይችላል እኮ አባባ እንዳሉ ከሆነ ተምቹ እዚህ ሁላ ውስጥ የገባው ላንች ነው ብለዋል። ስለዚህ እባክሽ ሀንዬ እያለች ማዘሯን ብትለምናት ወይዘሮ ሜላት ፍጹም ልታምን አልቻለችም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ሜላት እሳት ለብሳ እሳት ጎርሳ ቆየ። የዚህ ሁሉ መንስኤ ባዩሽ ግን ምን ይሆን? እንዴትስ ነው ባዩሽ ደረቷን ነፍታ አብሯት የሆነ ሰው እንዳለና ከእስር እንዳስወጣት የተናገረችው? በዛ ላይ ደግሞ የእውነቴን ነው ባዩሽ፣ እኔ ራሴ ነኝ አንቄ የምገልሽ፣ የእውነት ድንብላልም ላይ እንዲሁም ደግሞ ልጆች ላይ ላደረግሽው ነገር በሙሉ ዋጋ አስከፍልሻለሁ እያለች ዛተች። ድንብላል አቶ መስፍን እንግዲህ ወደ ድንብላል ክችን ሂዶ አንኳኳና ምን ነው ዛሬስ አደነግጭም እንዴ? ሌላ አይነት ጥያቄ አትጠይቂም እንዴ ብሎ ሲላት፣ ኧረ አንተ እየተወኝ እስከ ዛሬ በልቤ ያማሁህ አይበቃም እንዴ? አሁንማ መልካም ሰውና ጥሩ ሰው እንደሆንኩኝ እኮ አወቅኝ።
እና አሁን ምን ልንገርህ፣ ምን ልታዘዝ ብላ ስትለው አንድ ነገር ልንገርሽ። እሽ ንገረኝ። ማለቴ ከሜላት ጋር ያወራችሁትን በሙሉ ሰምቻለሁ። እናማ እንድትመሰክሪ እፈልጋለሁ። ምን? እናንተ ሰዎች እኔን ለመግደል ነው እንዴ ቆርጣችሁ የተነሳችሁት? እኔማ በፍጹም አልመሰክርም፣ በፍጹም አላደርገውም ብላ ስትል ለምን እንደዚህ ታያለሽ? ለምን እንደዚህ ታያለሽ? ድንብላል። አይ እናንተ ያኔ እጄ ሲቆረጥ ያን ጊዜ አንገቴ ሲታነቅ የት ነበራችሁ? ያን ጊዜ ስለማናቅ ነው። አሁን ግን በትክክል ጥላታችንን ስላወቅን እንጋፈጣታለን። አይ እኔ ስራዬን የማትፈልጉ ከሆነና እዚህ ቤት ለምን ካልመሰከርሽ ብላችሁ የማትፈልጉኝ ከሆነ እኔ ራሴ ቤቱን ለቀቄ እወጣለሁኝ በሰላም በፍቅር። ነገር ግን በፍጹም መስክሪ ብላችሁ አታስቸግሩኝ። ምክንያቱም 24 ሰዓት ሙሉ እናንተ እኮ እቤት አትሆኑም። ታውቃለህ፣ ያን ጊዜ ማታ ማታ የማልተኛውና በር ከፍቼ የማድረው አንዴ እርግብ አንድ ጊዜ ደግሞ ባዩሽ መጥተው ያንቁኛል እያልኩኝ ነው። ነገር ግን በስተመጨረሻም ተያዘች። ደህና የተያዘ ሴትዮ ጭራሽ አሁን እኔ መስክሬ እንዲቀሰቅስባት ፈልገህ ነው? እንዲዋረድ ፈልገህ ነው? አረ እኔ በፍጹም ይሄንማ ነገር አላደርገውም ብላ ትልቅ መልስ ሰጠች። እሺ እንደዛ ከሆነ በቃ እኔ ልሄድ፣ አትጨናነቂ ብሎ መስፍን ሄደ። መስፍንና እንዲሁም ምላሴ እያወሩ ባሉበት ሰዓት እኔ ምልክ የሀናን አባት ትግባባዋለህ እንዴ ምላሴ ብሎ ሲለው፣ አዎ አባዬ ጥሩ ሰው እኮ ነው እሱ፣ ማለቴ አንተ ራሱ ብትቀርበው ያን ያህል የሚያካብድ ምናምን አይደለም ብሎ ሲለው፣ እንደዛ ከሆነማ መሄድ አለብን ብሎ ወደ አቶ ኖላዊ ቤት ሄዱ። ከዛን እንዴት ናችሁ ደህና ናችሁ ወይ ብለው ስለው፣ አዎ ደህና ነኝ። ምን እግር ጣላችሁ? ሀና እንዴ ሀና ምን ሆነች? አራት ደንግጥ። ያንተ የአባትነት ጥግ ደግሞ ይለያል እንዴ። አባት ለልጁ ታዲያ ማሰቡና መጨነቁ ይቀራል እንዴ? እንደዛ ማለቴ ሳይሆን ዝሮ ዝሮ ግን አሁን እኔ የመጣሁበት አንድ ነገር ነው። እሺ ምንድን ነው? እሱን ልነግረኝ ትችላለህ? ማለቴ ያው ያኔ ሀና ህይወቷን የሰረቁትን ባዩሽን አግኝተናታል። አዎ እሱንማ በደንብ አውቃለሁ። ነገር ግን አሁን የተከሰሰችበት ሰው በመግደል ወንጀል ብቻ ነው እንጂ ማለቴ በዛች በልጅ እኛም ክስ አልመሰረትንም። ሲቀጥል ደግሞ ወርቁም ነገር አለ። ይሄን ሁሉ አያይዘን ከእስር ቤት እንዳትፈታ ማድረግ አለብን። ዛሬ እስር ቤት ሂጄ ነበር። እሺ እስር ቤት ሂጄ ግን ደረቷን ነፍታ በቃ በቀጣይ እንደምትወጣና እንዲሁም ደግሞ ሁሉንም ነገር ፊት ለፊት እንደምትጋፈጥ ተናገረች። ምን? እኔ ብዬ ነበር። እንዴት አቶ ኖላዊ? ማለቴ በጣም አረመኔና ጨካኝ ሴት እንደነበረችና ብቻዋን ይህን ነገር እንደማታደርገው ድሮውንም ማውቅ ነበር ሲል መስፍን ደነገጠ። ይሄን ያህል? አዎ ሀኒቾ እንደነገረችኝ ከሆነ እሷ ባለ ሀብት አይደለችም። ሲቀጥል ደግሞ ባሏ ራሱ ይደበድባታል። ማለቴ በህይወቷ ደስተኛ አይደለችም። ታዲያ እንደዚህ አይነት ሰው እንዴት ነው የአንድን ባለ ሀብት ቤተሰብ ሊበታትን የሚችለው? ነገር ግን ከኋላው አንድ ነገር አለ። በዛ ላይ እኮ እሷ ብቻዋን አይደለም የምትሰራው። እና ታዲያ ማን ጋር ነው? አያያይ ከኋላ ሌላ ሰው አለ። ማለቴ ብር እየከፈለች ምላሴን ያኔ ልታስገድለው እንደነበረ እግዚአብሔር ይስጠውና ያ ዓለም አቀፉ ፖሊስ ያዳነው ጊዜ ምላስ ያስታውስ። አዎ የሆነ ሰው መጥቶ አድኖኛል። ትክክል፣ እሱ የኛ ጓደኛ ነበር። እንደውም ይሄማ ጥሩ ነው። የሆነ 100 ሰው የሚያክል ሰውዬ አብሯት ያን ጊዜ ያስጨነቃትና እንዲሁም ምላሴን ያዳነው እሱ ነበር። ታዲያ እሱ ከሆነ ለምን አያግዘንም ኖላዊ ብሎ ሲለው፣ አይ እሱማ እኮ የለም ከሀገር ውጭ ነው እና ቢገርምህ የተምቹ አጎት ነበረ። አሁን ሌላ መርማሪ መፈለግ አለብን ማለቴ የውስጥ ታማኝ ብሎ ተናገረም። ከዛን እሺ እንደዛ ከሆነማ ሁላችንም ተፍ ተፍ ማለት አለብን፣ ግን አንተን በጣም አመሰግናለሁ ብሎ ሲል፣ እንዴ ለምን ታመሰግነኛለህ? ማለቴ ብዙ ነገር እኮ አለ ልልህ የፈለግኩት ሀንዬ ልጄ ናት። ባልወልዳትም ከእሷ ጋር
ብዙ ትዝታዎችና ብዙ ነገሮች አለ። እናም የሀኒቾ ቤተሰብ ማለት የኔ ቤተሰብ የኔ አንድ አካል ማለት ነው። እናም ችግር የለውም ብሎ መለሰ። ሀኒቾ አባቷን አንድ ጥያቄ ጠየቀችው። አባዬ ዛሬ ከሰላም ጋር ስናወራ ቆይ እስከ መቼ ድረስ ነው ብላለችኝ። ምኑ ልጄ? ማለቴ እንደዚህ የምንመላለሰው አንተስ ደግሞ ብቻህን የምታድረው ምን ማለት ፈልገሽ ነው ሀንዬ? ኧረ እኔ ብቻዬን አይደለሁም፣ ተምቹ አለ፣ አሴር አለ፣ እንዲሁም አንቺ አለሽ። አይ አባዬ እኔ እኮ ብዙ ጊዜን እማሳልፈው እዛ ነው። ታዲያ እኔ ምልሽ ሀንዬ ዙሪያ ጥምጥም ከመሄድ ለምንድን ነው የማትነግሪኝ? ማለቴ ለምንድን ነው ከነማዬ ጋር የማንኖረው? ምን እኔ ጥገኛ ሁኜ እዛ ልቀመጥ? ወይኔን ኖላዊ በቃ አላወቅሽኝም ማለት ነው። ምን ማለት ነው እንዴ? ቆይ እንዴ ብትደፍሬ ነው ሀንዬ እዛ ሂጄ ከእናንተ ጋር ደባል የምኖረው? እኔማ በጣም ብነጣም ወደ ሀገር እመለሳለሁ እንጂ በፍጹም አላደርገውም ብሎ ተናገረ። ወይዘሮ ሜላት ሀኒቾን እኔ ምልሽ አሁን ወደፊት ሁሉም ነገር ከተስተካከለ በኋላ ከማን ጋር ነው የምትኖሪው ብላ ስትላት እማዬ አላውቅም፣ እሱ ነገር ለእኔም ግራ የተጋባ ነገር ነው። ምን ማለት ነው? ማለቴ አንዴ የት ልኑር አንዴ የት ልኑር፣ ግን አንድ የምነግርሽ እውነታ አባቴን ትቼ በፍጹም መኖር አልችልም። ታዲያ ምን ችግር አለው? አባትሽ ለምን ከኛ ጋር አይኖርም? ማለቴ እዚህ ቤት እንሰራለታለን። ቤትም ካልፈለገ የሆነ አንዱን ክፍል ሰተነው ይኖራል። አይ አባዬ በሀገሩ ላይ አርሶ እንደፋርሶ እንዲሁም ከገሩ ቤቱ ጋር ተሳስቆ መኖር ነው እንጂ እዚህ ሰው ሀገር መኖር አይፈልግም። እንዴ ሀና ይሄ የሰው ሀገር ነው እንዴ? ያው በይው እማዬ ለሱ ለአባዬ ምንም ነገር አይመቸውም ብላ አለች። እዝራ የእውነት ሀኒቾን አጥምዷታል። እናም በፍቅሩ እንድትወርቅ አድርጎ ሀንዬ ዝም ብላ ማብሰልሰል ጀምራለች። እሱ ግን አባቱ ያለውን ተልዕኮ ለማሳካትና የነ ሰላምዬን ቤተሰብ ለመጣል ሀኒቾን እየተጠቀመባት ይገኛል። ሀኒቾ ደግሞ እዝራ ይወደኛል፣ ያፈቅረኛል ሰላምዬ፣ ነገር ግን ስሜቴን ላውቀው አልቻልኩም ብላ ስትል እንዴ ከተገናኘና ጀምረን እኮ እያወራን ነው። ምን ማለት ነው? ማለቴ ብቻ ግን ስለሱ ነው የምታወሪው። ምግብ ብዙ አትበይም። በቃ ይሄ አይንሽ ሁላ ራሱ ስልምልም እያለ ነው። ይህ ደግሞ የፍቅር ምልክት ነው። ምን እየቀለድሽ መሆን አለበት። ለምን ብዬ ቀልዳለሁ? ሀንዬ ኧረ ታይ ግደለሽም። ይህ መቀለድ አይደለም፣ እውነቴን ነው። ወይኔ ጉዴ! እንደዚህ ነው ተምቹና ሀኒቾ። እኔ ምልህ የእውነት ግን ያች ፍቅረኛ ይሄን ያህል ልብህን ወስደዋለይ ማለት ነው? ምን ማለት ፈልገሽ ነው? አዎ በደንብ ነዋ የወሰደችው። እውነት እንዴ? ቆይ አንቺ አፍቅረሽ ታውቂያለሽ? ባላፈቅርም ስለ ፍቅር ያው ከማየው ከምሰማው አውቃለሁ። አየሽ? ስለዚህ አንቺ ፍቅር ውስጥ ካልሆንሽ የኔን ስሜት ልትረጅኝ አትችይም። እናም በቃ እባክሽ ተይኝ ሀንዬ፣ ስለዚህ አሁን መሄድ አለብኝ። ለማንኛውም ቦርሳውን ማገኘት አለብኝ ብሏት ሄደ። ወይ ጉድ! በቃ ፍቅር እንደዚህ ነው ማለት ነው። እና እኔም አሁን በኋላ ላይ በእዝራ ፍቅር እንደዚህ ማበድና መጨለሌ ነበር እያለች እያብሰለሰለች ምላሴ መጣ። እህቴ ምን ሆነሽ ነው? እኔ እኮ ወንድምሽ ነኝ ንገሪኝ ብሎ ሲል አረ ምንም አልሆንኩም። እንዴ ለምን እንደዚህ ትያለሽ ነው? ወይስ አሁንም ትጠራጠሪያለሽ? እንደዛ አይደለም ወንድሜ፣ ግን ምንም አልሆንኩም። በቃ ባታስጨንቀኝ ጥሩ ነው ብላ ሀኒቾ ድብን ያለ ውሸት ዋሸችው። ምክንያቱም ከእዝራ ፍቅር እንደያዛት ለቤተሰቧ